የተንቀሳቀሰ ነው ያየሽ ነው ይንቀሳቀሳሉላ የተንቀሳቀሰ ነው ምን የለብንም ሰላም እንዴት ናችሁ? የካሙዩቲዩብ ተከታታዮች እኔ ደህና ነኝ አልሐምዱሊላህ። ውድ ሀገሬ ልጆች ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። 3000 ልገባ ትንሽ ነው የቀረኝ። እንግዲህ 200,000 300,000 እንግዲህ ኢንሻአላህ አላህ ሲፈቅድ ሁሉም ነገር ይሆናል ማለት ነው። ማንም ሰው ከትንሽ ጀምሮ ነው ትልቅ ደረጃ የሚደርሰው። እኔ ግን አሁን 3000 ልገባ ትንሽ ነው የቀረኝ። ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ሩታ ማሻአላህ ተባረከላ አርግዛለች ማለት ነው። በጣም ደስ ይላል። ግን ደግሞ ከትላንት ወዳ ማለት ነው ከሁለት ቀን በፊት ነው ቸክ የተደረገችው። አሁን ደግሞ ዛሬ የለቀቁት ቪዲዮ ማለት ነው ሆዷ ገፍቶ ምናምን በሶስት ቀን ነው እንደዚህ ሆድ የሚገፋው ማለት ነው። እና ለማንኛውም ሩታና አብርሽን እንከታተላቸው። በጣም አድናቂዎቻቸው ነኝ ማለት ነው። እንግዲህ ወይ የመዳም በግበሉኝ ወይ የመዳም ቅመም ብቻ እኔ በጣም ወዳቸው ማደንቃቸው ዩቲዩበሮች ናቸው ማለት ነው። እንከታተላቸው። እንደዚህ ነው ይቻላል አይደል? ማለት እግሩ ነው እግሩ ቁልጭ ብሎ ይታያል። እጅ አሪፍ ነው። በዚህ ሰዓት በግራም አናይም፣ ግን ከየም 170 ማለት ይቻላል። 170 ግራም ጥሩ ነው። እሺ ሁሉ ነገር ሰላም ነው። ሰላም ጥሩ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ። ቤተሰብ የልጅ አባት ልሆንላችሁ ነውና እንዴት ታምሩት የልጅ አባት ልሆንላችሁ ነው። በዚህ ደግሞ በጣም ደስ ብሎኛል። ግን እኔ ውስጥ ላይ ራሱ ሆኜ ማለት ነው ድዱ እያለ ነበር። በቃ መች ከመች
በቃ አየሁኝ እስከምል ድረስ ማለት ነውና እኔ ከመቼው እንደሆነ ሁሉ ነገር እንደተፈጠረ አላውቅም። የሚንቀሳቀስ ነገር አየሁኝ ማለት ነው። የልብ ምት ምናምን አለው በደንብ የልብ ምት አለው። እግር ይሁን እጅ ብቻ ሲንቀሳቀስ አይተናል። ለማንኛውም ፋሚሊዎቼ ግን በደንብ የሚታወቀው 5 ወር ሲደርስ ነው ተብለናል። እንግዲህ ፋሚሊዎቼ ደስ ብሎኛል። ብቻ ልጅ ወንድ ቢሆን ይሻላል ሴት? ሩታ ቼክ ከተደረገች ገና 3 ቀኗ ነው ማለት ነው። እንግዲህ ቪዲዮውን የለቀቁልን 3 ቀን ሆኖታል እና ከዛ ደግሞ 3 ቀን ከቆዩ በኋላ ቪዲዮ አይለቀቁ ማለት ነው። ይሄ ቪዲዮ ደግሞ በጣም ነው ሆዶ የሚያስታውቀው። የ3 ወር የ4 ወር እንደዛ የ4 ወር የ5 ወር ነው የሚመስለው ሆዷ ማለት ነው። በጣም ሆዷ ገፍቷል እና እንደዚህም ይቻላል ማለት ነው። እና ለማንኛውም ሰብስክራይብ አድርጉኝ ዲያገሬ ልጆች። አንቺን ደስተኛ ለማድረግ ነው ይህ ሁሉ ነገር ያደረኩት። ብቻ ከዚህ በኋላ ሁሌም ደስተኛ ሆኝልኝ። ምን ተብያለሁኝ? እሷ ሲከፋት ይከፋዋል፣ እሷ ስትናደድ እንደዛው፣ ስታለቅስ እንደዛው። ስለዚህ ከዚህ በኋላ የደስታ ምንጯ ብቻ መሆን አለብኝ ማለት ነው። እና አሁን ኬክ የምንቆርስበት ሰዓት ይሆናል ማለት ነው። የሚያጨበጭብ የለም ቸብ እንግዲህ የሚያጨበጭብ የለም። ከዚህ በኋላ ራሳችን ሁለታችን ብቻ ነን በቃ። yes ኧረ አንዴ ያጨበጭቡልን። እኛ ነው ቅጠልም ያጨበጭቡልን። ናይኔ ፍቅር እስኪ ደረቅ ነገር ቢ እስኪ ቀርመሽ። አው እንደዛ የሚመከረው ተብያለሁ። ደግሞ ደረቅ ነገር ቢ አሁን ኬክ ባጎርሳት ፋሚሊ እዛ ጋር ሮጣ ልትል ነውና ከዚህ ሁሉ ፋሚሊዎች በጣም ግን እርግዝና ላይ ከብዳል ብዬ ማሰበው ነገር ቮሚት መሰለኛ። እኔ አንቺ ቮሚት ለምታደርጊው እኔ እሳቀቃለሁ። እግዚአብሔርን ሮጣ በቃ ትንሽ ስትጎርስ ሮጣ ወደዛ እና ለዛ ነው እሺ ኬኩን ያላጎረስኳት። ኬክ ይቅርብሽ እሺ። ደረቅ ነገር ነው ማለት እኮ ደረቅ ነገር ነው መብላት ያለብሽ። እና በጣም አስቸጋሪ ነው። ምን ከበደ በትሉኝ እርግዝናዋ ላይ ቮሚት የሚያረጋት ነገር በጣም ቻሌንጅ ነው። በጣም ይከብዳል። ምን ልበላችሁ ብቻ እግዚአብሔር በሰላም ያሳልፋት እቺን ወርና ወራቶች እንጂ በጣም ቻሌንጅ ነው። ሌላ ይከብዳል የሚባለው ምንድነው? እስኪ እርግዝና ላይ ቶሎ በይ። እርግዝና ላይ እኔም ከማውቀው ከዚህ በፊት ሐኪሙን ከነገረን ነገር አንፃር እንቅስቃሴ ማድረግ ማለት በጣም ብዙ መንቀሳቀስ አይመከርም። ለትንሽ ጊዜ ለትንሽ ወራት ነው። ሩታ እንግዲህ ያው እርጉዝ የሆነች ሴት እንቅስቃሴ አይፈቀድላትም ብላለይ ማለት ነው። እንግዲህ ደግሞ እኛ የመዳም ቅመሞች እስከ 3ኛ ፎቅ ነው የምንሰራው ማለት ነው። እንደ እድል ሆኖ ላንቺ ምድልሽ ነው። ማሻአላህ ተባረክ ረህማን፣ አላህ ይጠብቅሽ፣ አላህ በሰላም ሁለት ያደርግሽ ማለት ነው። ለኛም ደግሞ እድላችን አላህ ያሳምርልን። እንዳንቺ እንደዚህ እየተቀማጠልን የምናረግዝበትን ቀን አላህ ያቅርብልን። እና ደግሞ እስኪ እንከታተል። ሰብስክራይብ እንዳትረሱ ማለት ነው ውዶቼ። ከፋኛለች ማለት ነውና በቃ ምን ልበላችሁ። አንድ ቀን ግን ልቅረጥና ላሳያችሁ የምትሆኚውን ነገር ማለት ነው። ቻለም የምር አለቀሰች ሪለም ባምናምን ነገር ማለት ነው። ደፋር ሙድ ይዙብኝ። እኔ ስታለቅስ ደግሞ ደበረኝ። እንድታለቅስ ስለማልፈልግ ነው። እንግዲህ ፋሚሊዎቼ እኔ ደስተኛ እንድትሆኚ ነው የምፈልግ። ትንሽ ጊዜ ነው ቻል አርገሻት እናልፋታለን ነው የሚባለው። እናልፋታለን እኔ ደግሞ ደረቅ ብስኩት አልበላም እንጂ እኔ ኬክ ነው የምበላው። ችግር አለው በላውን ብትበላልኝ ምን ችግር አለው እንዴ? ማማ አንቺ የምትበይው ከዚህ በኋላ ለየት ያለ ነው። እኔ የምበላው ከዚህ በኋላ ለየት ያለ ነው። እሺ እኮ እኔ የምበላውንም ትበላለህ። እበላልሻለሁ፣ ችግር የለም። ነሽ እንትን እናላ ታምጣ ባይ ዘ ዌይ ፋሚሊዎቼ ወይን እንዳይመስላችሁ እሺ። ወይን አይፈቀድም በዚህ ሰዓት ለሩታዬ ማለት ነው። ስለዚህ እኔም ከብዙ ነገር እኔ ራሱ ይሄ የምጠጣው አይፈቀድልኝም እኮ። ያምራል። እንደዚህ ፎቶ ብንነሳ ይደገም አንቺ አትጥቂም። ኮካ አይፈቀድም እንዴ ፋሚሊዎቼ? የማይፈቀዱ ነገሮች ነገሩኝ እሺ። አይፈቀድም ኮካ ብዙም አይፈቀድም። ያው ጋስ ያለው ነገር ምናምን አይመከርም። ማይፈቀድ አሁን ለምሳሌ ሎሚ አይፈቀድም ይባላል። ኦኬ ሌላ አናናስ አይፈቀድም ይባላል። እንዴ ይባላልማ ከተባለ ሁሉንም ምግብ ሐኪም ግን አይልም እኮ ግን ሰው
ምንድነው የሚባለው በተለምዶ አይበላም የሚባሉ ምግቦች አሉ። እኔ ግን እበላለሁ። ተባለ ትግሪና ስለዚህ እኔ ግን እናቶቻችን እንደዚህ መርጠው በልተው ነው እንዴ እኛን የወለዱ? የምረን እኮ ነው እግዚአብሔር ነው። ግን ንገሩኝ እውነት እንዴ ይሄንን መብላት አይቻልም ይሄ ይቻላል ተባብለው በእርግጠኝነት መርጠው በልተው አይደለም እኛን የወለዱ። ስለዚህ ከዚህ በኋላ መምረጥ የለብሽም ባይነኝ። እንደ አብርሽ የኛ እናቶች እኛን ሲያረግዙ ምግብ አይመርጡም ነበረ ምናምን እያለ ነው ማለት ነው። በደንብ ነው የሚመርጡት። በተለይ ፌጦ በደንብ ነው የሚያርቁት ካጠገባቸው ማለት ነው። ያው ስለማይናገሩ ነው እንጂ የሚያስወርድ ምግብ አይመገቡም ማለት ነው። የኛ ዘመን ደግሞ ዘመነ ፈጣጣ ስለሆነ ሁሉም ነገር ሶሻል ሚዲያ ላይ ሁሉም ነገር እየተወራ ስለሆነ ያው ይታወቃል ምን እንደሚያስወርድና ምን እንደማያስወርድ። በእናቶቻችን ጊዜ ግን ያው የማያስወርደውን ነገር አያስወርድም እንዳያስወርድ ያረቃሉ እንጂ እንደዛ አያወሩም ነበረ ማለት ነው። እና ውዶችዬ ቀጣይ ደግሞ እስኪ እንከታተል ማለት ነው። ሲወልዱ ምናምን እንደ ቀልድ የምናያቸው ነገሮች አሉና በትንሹ ቢሆን እኔ አሁን ሙሉ ለሙሉ እናትነትን አይቻለሁ ብዬ ማለት አልችልም። እኔ አፌ ሞልቼ እንደዛ መናገር አልችልም። ግን ደግሞ አለ አይደለ በትንሹም ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለ። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው እና ማለት 9 ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀው። እውነት እግዚአብሔርን እኔ እንጃ ክብር ለእናቶቻችን። እውነት ነው እናትነት በጣም ከባድ ነው። እንደውም አሁን ላይ በጣም ብዙ ነገሮች ተስተካክለውልናል በእኛ ዘመን ማለት ነው። በወላጆቻችን ጊዜ ግን እጅግ በጣም ብዙ ከባድ ነገሮችን ተቋቁመው ነው ማለት ነው። ከማርገዝ እስከ መውለድ እስከ ማሳደግ ድረስ ያለውን ጊዜ በጣም ብዙ መስዋዕት ከፍለው ራሳቸውን መጥፎ ደረጃ ላይ አድርሰው ነው እኛን ያሳድጉት ማለት ነው። እንግዲህ አልሐምዱሊላህ ያለንበት ጊዜ ደግሞ በጣም ደስ የሚል ጊዜ ነው። ያን ያክል አንሰቃይም ማለት ነው። ሁሉም ነገር የተራቀቀ ጊዜ ሆኗል ማለት ነው። ለዚህም ደግሞ አልሐምዱሊላህ እና ውዶችዬ ለኔ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። 3000 ሰብስክራይብ ልደርስ ስንት ነው መሰላችሁ የቀረኝ? ትንሽ ነው የቀረኝ ማለት ነው። ስለዛም ሰብስክራይብ እያደረጋችሁ አበረታቱኝ ኢንሻአላህ። አላህ ከፈቀደ ደግሞ 100,000 200,000 ምልበት ጊዜ ይመጣል ማለት ነው። ለአሁን ግን 3000 ሰብስክራይብ መግባት ፈልጋለሁ ማለት ነው። ወደች ሰብስክራይብ አድርጉኝ።